ለን ክቡራን የኔ ውድ ቤተሰቦች ባላችሁበት ሰላማችሁ በዝት ይበልላችሁ ያገሬ ውድ ልጆች እንግዲህ አብርሽ ሰበር የሆነ ነገር ተኩስ ነገር ይዞልን መጥቷል ማለት ነው። በጣም እኔ የሚገርም ነገር ነው እንግዲህ የተነጋገሩት እና ለቻናሉ አዲስ የሆናችሁ ሰዎች ማለት ነው ሰብስክራይብ ማድረግ ቪዲዮን ስትጀምሩ ደግሞ ላይክ ማድረግ እንዳይረሳ። አጠር የተደረገ ሐሳብ የተሰጠበት ነገር ላይ እንግዲህ እኛ እነሱ አውርተዋል፣ አሪፍ ማብራሪያ ተሰጥቷል። እኛም ሪአክት እናደርግበታለን። ሐሳባችሁን ማጋራት እንዳይረሳ። ቀጥታ ወደ ቪዲዮ ለምን ማለት ለምን ሻንጣህን ይዘህ የምትሄደው? ይሄን ሁሉ ልብስ ለምን ይዘህ ትሄዳለህ? ማለት ለአንድ 3 ቀን ነው የምሄደው ካርድ ይሄን ልብስ አስፈላጊ ነው? ምን ያለሽ እኔ ሚሄር ቢሆን ኖሮ እኮ ይቻላል ልብስ ያለኝ አይደል? ያገር ልብስ አለኝ እኮ ነው ታዲያ። ስለዚህ በቃ እሱን ማለት ነበር እኮ ሞተር ተከፋሽ። አይደለም አብርሽ፣ በዚህ ልክ ጨዋ አባባል ራሱ ሌላ ነገር መስሎ ገብቷል። ከዚህ በፊት መተህ እዚህ ቤት በስነ ስርዓት ሰላም ብለህ ነበር የምትሄደው። ሰንበታ ተውል ሰንበታ አለክ ለምን መጣችሁ? አብሽ ተውል ነው መጣ። ምን ሊያረጉ መጡ? ቆይ እንዴ ምንድነው? እነ ዳኒ ቻው ልትመጣ እሺ፣ በቃ ቻው ማለት ነው ይግባ። እሺ አይ ትናንትና አይዳለው ሲል ሄርሜላም ቻው ማለት ፈልግ ነበረ እንቻው መጣሁት። ዳኒ ምን ሊያረግ ነው? በቃ ቻው ብላችሁት ዳኒ ሄዱ። እኛ እያወራን ሶስታችን። ስለዚህ ጊዜያችን ላይ ከምትሻሙ ቻው ለማለት እኮ ነው የመጣችሁት። ቻው ብላችሁት ሄርሜላ ማንተም ሄዱ። እሺ መተናናት ቢያንስ ትንሽ ማውራት የለብንም። አሁን ሌላ ሰው ሄርሜላ እሺ እዚህ ልትሰናበታችሁ ነው ወይስ? አዎ ትንሽ ልብስ ነበር ልብስ እንደምወሰድ ለሁሉም ቻው ነው እሱ እንደው ማለት ነው። ተጣጣ ቆነ ቻው በላቸውና እኛ ተነሻል። አይ እሱ ትንሽ እንደምናወራው ነገር አለ። ውጡ ከተባላችሁ ምንድነው እናንተ ነገሩን ጨርሳችሁ አትወጡም እንዴ? ነገሩን ቆይ እንዴ ዳኒ ምንድነው? ቆይ ትላንትና እንደዚህ ተለካክቶ ተከሄደ። አሁን ደግሞ ቆይ እኔ ማንም ሸኛ ያስፈልገኝ ብቻ የሚል ይችላል። አብርሽ ከእኔ አሰራብኝ ሄርቢ ቆይ ምንድነው የምትለው እንዴ? በቃ እዚሁ ተሰነባብተው ለ2 ቀን ለ3 ቀን ነው አይደል የተባለው እንዴ? ምንድነው? ቆይ ሄርሚ አሁን ቁጭ ብቻ ያስፈልግ በኋላ ወይ ደግሞ ከተማው ከወጣ በኋላ አንተን ከቤት ብዬ ነው ቢያንስ ተሰናበተክ ቢያንስ ቻው ላይ ቢያንስ ነው ያለኝ ለሰላም ጣፍ ሰላም ግባ ልክ ነው የመጣሁት። እዚህ ለመጣ ደግሞ ነው ያው ዳኒ ነገር ለዛ ነው ተጣጣ ከሆነ ወይ ደግሞ ውጭ ላይ በስተክል ነው። በቃ እኮ ታዲያ እዚህ እኮ ነገር እኮ ከማጫጫርና እሳቱን ከመለኳኮስ በቃ ወይ ውጪ ጠብቆ አውርቶ መሄድ ነው አይደለ እንዴ? ምንድነው አሁን እዚህ ጋር መታችሁ እነሱ ሊያወሩት ይፈልጋሉ አይደለ? ምንም ሆነ ምን እስቲ እንያቸው እስቲ አሁን ምን እንደሚያወሩ። ምንም እኮ ይፈራ ነገር የለም ሄርሜላ፣ ምንም ተውት ነገር የለም። ቻው ለማለት ከሆነ የመጣሽው ይሄው ቻው በይውና ውጡ። እኔ ሶስታችን የምናወራው ነገር አለ። እያወራን ነው ማለት የገባችሁት። ማይክል ጃክሰን ዛሬም እንግዲህ ሩታ ቤት ሄዶ ሻንጣውን አውጥቷል ማለት ነው። የሚገርመው ነገር ማይክል ጃክሰን ሩታ እንደዚህ ልብሱን እንኳን ስትለው ማለት ነው ልብሱን ስትለው ልብስ ገና ቤት ብዙ ልብስ አለ የለም ወይ? ስለዚህ እኔ ሄጄ የምመጣው ለ3 ቀን ብቻ ነው በማለት እንግዲህ ተሰናብቷቸዋል ማለት ነው። መልካም መንገድ ይሁንልህ። ግን እንዴት እስከዛሬ እስቲ ሁላችሁም ለአብርሽ እንግዲህ መልካም መንገድ እንዲሆንለት መንገዱን በሰላም እንግዲህ ደርሶ እንዲመለስ መልካም ምኞታችሁን ተመኙለት እንግዲህ የአብርሽ ወዳጆች። ልብስን ሳታወጣ ምክንያቱም አብርሃም የሆነ ነገር ሆነ እንደዛኛ የምንጨነቀው አብርሃም ልብሱን ከሩታ ቤት እስካላወጣ ድረስ ይሄ ተለያዩ ማለት አይደለም እኮ። ምክንያቱም በልብሶች ብዙ ነገሮች ሊደረጉ ይችላሉ። እንዴት ኦብቪየስሊ በቃ በልብሱ ብዙ ነገር ሊደረግ ይችላል። ምንም በቃ ማንካካደውና ማንወሻሸው ነገር ነው። የምር ነው ብላችሁ አንድ ሻንጣ ይዞ መሄድ ደግሞ 3 ቀንም ብሎ ነበር። ከዛም የበለጠ ቀን ደግሞ ቆይቶ ሊመጣ ይችላል። አይታወቅም አይደል እንዴ? ሰው ልጅ እኮ በህይወት ያለ ሰው እኮ ያልሞተ ሰው እኮ ሐሳቡን ሊቀይር ይችላል። በደንብ ቆይቶ ተዝናንቶ እንደፈለገው ሆኖ ሊመጣ ይችላልና ሩታም እንደዚህ ማለት ነበረባት ብዬ አላስብም። ሙሉ ለሙሉ እኮ ከቤቱ ጣለው ቤት ቀይራለሁ አላለም አይደል እንዴ? ማለት ለሄርሜላ ቀለበት አድርጎ ማይክል ጃክሰን እንዴት ልብሱን አላወጣም ከሩታ ቤት? ሩታ ቤት ምን ያመላልሰዋል? ምን የቀረው ነገር አለ? ጥያቄ እየፈጠረብኝ ነውና እኔም ጥያቄ ፈጥሮብኛል። ጋይስ እናንተ ላይ እንደዚህ ጥያቄ አልፈጠረባችሁም? የምር ልብስ ካለው እንግዲህ ተመልሶ ነገም ከዛ ከሄደበት ቦታ ተመልሶ ሲመጣ ልብሱን የሚያስቀምጠው እሷ ቤት ነው። እኛ እኮ ተከራይቷል። ትናንትና እንደው ታስታውሱ ከሆነ ላይቭ ላይ ሆኜ ጥያቄ ጠይቄያቸዋለሁ። አብርሃም የት ነው ያለው ምናምን ስላችሁ እህቱ ጋርና ምናምን እና የቡታጅራ ወጠምሻን እንዳለ የሱን ልብስ እየለበሱ ቪዲዮ ሲሰሩበትም እንግዲህ አይተናል። ቪዲዮ እየሰሩ ያ ላይቭ ላይ ነበር እንግዲህ አይተናል። ባለፈው ላይቭ ዲስከስ እናደርግ ነበርና እኔም በዚህ ጥያቄ ፈጥሮብኛል ይሄ ነገር ነበር እንዳለ ዩቲዩበሮች የሱን ጃኬት ነበር የሱን ጫማ ነበር የሱን ሰዓት ነበር ሲያረጉ የነበረው። ስለዚህ ማይክል ጃክሰን አሁንም ወደ ጤንነት እንድትመለስ ካሰብክ ልብስን ከሩታ ቤት አውጥተህ እንጂ ሰላምክ የሚመጣው በዚህ ተቀጠለ ሰላም ያለ አይመስለኝም። የኔም ሐሳብ ነው። በነገራችን ላይ ያለውን ነገር እንግዲህ
ወይ አንደኛውን ወደ እህቱ ቤት ነው ማዞር ያለበት ወይ ወደ ወንድሙ ቤት ነው አይደለ እንዴ ማዞር ያለበት። በመጣ ቁጥር የሆነ ነገር ነው የሚነሳው እንግዲህ እያየን እንዳለው ማለት ነው። በዛ ላይ ሄርሜላ ከረሜላቸው ስትለው ብዙም በቃ ለብቻው ላነጋግረው ስትለው እንድታነጋግረው እንኳን አይፈልጉም እነ ኤፍሬም ማለት ነው። ኤፍሬም አይታችሁታል እንግዲህ ሄርሜላ ዛጋ ቻው ልትለው ስትፈልግ ደስተኛ አልነበረም። ምን ማለት ነው ይሄ? እኔ መሀል ላይ መግባቱ ነው እኔ አንዳንዴ በጣም እኔ የሚያናድደኝ ኤፍሬም በዚህ ምክንያት ነው። በቃ ክትፈልገዋለች ወይ ስትወጣ ተሸኘው ወይ እነ ዳኒ ሸኙት። ሸኝ ላይ ያስፈልገው ይችላል ካልፈለገ መብቱ ነው። በሱ ሐሳብ ላይ በግላዊ ሐሳቡ ላይ ማንም መግባት አለበት ብዬ አላስብም። ግን ምንድነው ይሄ? ማንተ የከሩታ ቂስር መቼም አትጠፋም። በጣም ነው የምትገርመው፣ በጣም ነው የምታሳፍረው። አሳፋሪ ሰው ነህ። አልተሳሳተችም በነገራችን ላይ። ስለዚህ ለሄርሜላ እንኳን ጊዜ እየተሰጣት አይደለም። በቃ እሱ እዛ ቦታ ላይ የሆነ ክፍለ ሀገር ከሄድክ እኔ መደወልም ስለማልችል እንዳላጨናንቀ ለብቻ ላውራህ እንኳን ስትለው ያቺ መስዋዕት የከፈለ ልጅ እንድታወሩ አይፈልጉም። አብርሃምን ደግሞ ጊዜ መስጠት አለብን። ያ እኔ አሁን አብርሃም ጋር እዚህ ጋር ጥያቄ ማነሳለት ነገር ለምንድነው ለሄርሜላ ጊዜ የማይሰጣት? ለምንድነው? በቃ እቺ ልጅ እንግዲህ ሰምታ ነው አይደል ሻው ልትለው የመጣችው። ለዚህችም ልጅ ጊዜ ሊሰጣት ይገባል። እቺ ልጅ ላንተ ብዙ ዋጋ የከፈለችልህ ብዙ የሆነችልህ ልጅ ናት። ስለዚህ መስዋዕት የከፈለችልህን ሴት እንዳስረሳት የፈነገ ቦታ ላይ የምትሆን የፈነገ ማማ ላይ እንኳን ተቀምጠ ሄርሜላ ማስታወስ አለብህ። ሄርሜላ ከብዙ ችግር ውስጥ እንድትወጣ ያደረገች እኔ ማይክል ጃክሰን ወንድሜ በወድህም ባከብርህም ግን ያው ጥፋቶች ክፍተት ያሉበትን ቦታ ደግሞ እንድትሞላ አደርግሃለሁ። ጥፋቱ በቃ ክፍተት መሞላት አለበት። ምንም ብንወደው ምንም ብናከብረው ያጠፋውን ነገር አጠፋ መባባል አለብን አይደል እንዴ? የሚወድ ሰው ነው ሲጀምር የሚመክረው። ስለዚህ ቤተሰብዬ የዛሬው ቪዲዮ ጥሩ ነው። ሄዱ መልካም መንገድ ይሁንልክ። በሄርሜላ ቤት ደግሞ መለቀቁ በጣም ደስ ብሎናል። ሄርሜላን ኮፒ ሊንክ ሼር በማድረግ ቤተሰብ ይሁኗት ማለት ነው። የሩታ መወጣጠር ግን በጣም ይገርማል። እንደዛ ስትይ ነበር ዛሬም እያለቀሽ ነው። መጀመሪያ አንቺ በማልቀስ ነው ወንድ ልጅን የምታሳምኒው። ገራሚ ሰው ነሽና ዳኒም መልካም ሰው ነህ። እንግዲህ አብረህ ከሄርሜላ ጋር ስላለህ አው እኔ እዚህ ጋር ሩታ እያደረገች ያለችው አንዳንድ ነገሮች የምር ነው የምላችሁ ደስ ማይል ነገር ነው። የምር ነው የምላችሁ በማልቀስና ይቅርታ በባዶ ያን ነገር ያጠፋችሁትን ጥፋት ሳታምኑ ዳይሬክትሊ እንደዚህ ነው ማለት በልጄ ሊያዝ በእንደዚህ እኔ አልቀበለውም አላምነበትም እኔ ማለት ነው። አብርሽ እንግዲህ በራሱ ሁኔታ ይወስናል ብዬ አስባለሁ። እንግዲህ ውሳኔውን እንጠብቀዋለን። ዛሬ ለእናንተ ያዘጋጀውላችሁ ቪዲዮ ይሄንን ይመስል ነበር። ሁላችሁም አብርሽን በሰላም ግባ በሉት። ሐሳብ አስተያየታችሁን እየገለጻችሁ ቤተሰብ ሁኑ። ሰብስክራይብ ማድረግ እንዳይረሳ። የደውል ምልክቷን ንኳት። ይመቻችሁ።